ሰላም እንዴት ናችሁ? የቻናላችን ቤተሰቦች እዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ አንድ ሀሳብ ወደ እናንተ ይዤላችሁ መጥቻለሁ። ለምንድን ነው አካውንቲንግ የምንማረው? ዋይ ዊ ሹድ ስተዲ አካውንቲንግ። አይ ነው ብዙዎቻችን አካውንቲንግ ለምን እንደምንማር በደንብ አስበንበት አጥንተን በጣም ብዙ ነገር ተረድተን እንደምንማር እና በሙያው ላይ እንድትሰማራ ነገር ግን ብዙዎቻችን ማናስተውለው እና በጣም ብዙዎቻችን ነው የሌለን በጣም ብዙ እናገኛቸው የምንችላቸው ጥቅሞች አሉ አካውንታንት በመሆናችን ወይም ደግሞ በአካውንቲንግ ኢንዱስትሪ ላይ በመሰማራታችን። ስለዚህ ከዚህ ጋር በተያያዘ አንድ 7 ሀሳቦችን ይዤላችሁ የመጣሁት ምንድነው የምናገኘው ጥቅም አካውንቲንግ በመማራችን አካውንቲንግ በማጥናታችን የተለየ ልናገኛቸው የምንችላቸውን ሀሳቦች እንወያያለን። እስከመጨረሻው ድረስ አብራችሁን ቆዩ። አካውንቲንግ የትኛውም ቢዝነስ ተቋም ላይ አስፈላጊ የሆነና ተፈላጊ የሆነ ዲፓርትመንት ነው። ከትንሽ እስከ ትልቅ ከመንግስት እስከ ግል ተቋሞች ድረስ ብትገቡ አካውንቲንግ ዲፓርትመንት የሌለበት ወይም ደግሞ አካውንታንት የሌለበት ኢንዱስትሪ አታገኙም። ስለዚህ ከዚህ ጋር በተያያዘ በአካውንቲንግ የተመረቁ በጣም ብዙ ተማሪዎች የኬሪየር ኦፖርቹኒቲ በሁሉም ኢንዱስትሪዎች ላይ ያገኛሉ ማለት ነው። አካውንቲንግ ለተለያዩ ቢዝነስ ኦርጋናይዜሽኖች እንደ መሰረት ተደርጎ ይወሰዳል። ለምን እንደመሰረት ተደርጎ ይወሰዳል ብለን ስናይ እንግዲህ ያለው የፋይናንሻል ሁኔታ አንድ ተቋም የግልም ይሁን የመንግስት ትሪያል ባላንሱን አይተን ወይም ደግሞ የአካውንቲንግ ጂኤሎቹን አይተን ነው ቢዝነሱ ምን አይነት ሁኔታ ነው ያለው ተፈነ ወይስ ኪሳራ ላይ ነው ያለውንም ብለን የምንለየው በዚህ በትሪያል ባላንሱ መሰረት እስከሆነ ድረስ ያን ነገር ደግሞ የሚያዘጋጁት አካውንታንቶች ናቸው። ያ አካውንታንቶች ደግሞ የሚኖሩት በአካውንቲንግ ዲፓርትመንት ስር ነው። ስለዚህ እንደ ፋውንዴሽናል ኤሌመንት ተደርጎ ይወሰዳል ለተለያዩ ቢዝነስ ተቋሞች ወይም ደግሞ ለሁሉም የቢዝነስ ተቋሞች አካውንቲንግ እንደ ፋውንዴሽን እንደ መሰረት ሆኖ ነው የሚያገለግለው ማለት ነው። እንግዲህ ይህን ካል ምን ጥቅሞች ነው የምናገኝበት? እንደ አካውንታንት የተለየ ጥቅም የምናገኝበት ምንድነው ብለን ስናይ የመጀመሪያው እያንዳንዱ ኢንዱስትሪ አካውንታንቶችን ይፈልጋል። አካውንታንቶችን የማይፈልግ የቢዝነስ ተቋም የለም ከግል እስከ መንግስት ድረስ። ስለዚህ አካውንቲንግ የትኛውም ፊልድ ላይ ተፈላጊ ነው። ኬሪየር ኦፖርቹኒቲ ያለው ነው። የትኛውም ካምፓኒ አካውንታንቶችን ስለሚፈልግ የመጀመሪያው አካውንቲንግን የምናጠናበት ወይም ደግሞ አካውንታንት በመሆናችን የምንጠቀመው ሁሉም ኢንዱስትሪዎች አካውንታንቶችን ስለሚፈልጉ ነው። የትኛውም ፋይናንሻል ተቋም ላይ ገብተን መስራትና መለወጥ እንችላለን ማለት ነው። ቢዝነስ ተቋም ላይ የግልም ይሁን የመንግስት ተቋሞች የተለያዩ አካውንቶችን ከባንክ ከታክስ ጋር የተያያዙ ነገሮችን ሃንድል እንዲደረግላቸው ይፈልጋሉ። ስለዚህ እነዚህን ታክሱም ባንክ ጋር በተያያዘ ነገር ሃንድል የሚያደርገው አካውንታንት ነው ማለት ነው። ፕሮፌሽናሊ ዊዝ ዘ ራይት ኳሊፊኬሽን ካለን በእነዚህ ድርጅቶች ጋር የመስራት ኦፖርቹኒቲዎችን እናገኛለን ማለት ነው። ስለዚህ የመጀመሪያው ሁሉም ኢንዱስትሪዎች አካውንታንቶችን ስለሚፈልጉ ነው። ሁለተኛው አካውንታንት በመሆናችን የምናገኘው ጥቅም ምንድነው? ወይም ደግሞ አካውንቲንግን ለምንድነው የምናጠናው ብለን ስናይ የራሳችን የሆነ ቢዝነስ መክፈት እንችላለን። የአካውንቲንግ ፊርሞችን መክፈት እንችላለን። የአካውንቲንግ ፊርም የምንለው ምንድነው? ለምሳሌ በየቦታው ከሌ ሂሳብ አዋቂ ነው ከሌ የሚባል ሂሳብ አዋቂ ምናምን ሲባል ተለጥፎ መንገድ ላይ እንዲሁም ደግሞ ቢሮ ተከራይቶ ሲሰሩ ምናምን ታያላችሁ። ስለዚህ ያን የአካውንቲንግ ሰርቲፋይ የሆነ ፐብሊክ አካውንታንቶች መሆን እንችላለን። የተለያዩ ድርጅቶችን ሂሳብ መዝጋት እንችላለን። ከከፈትን ደግሞ በአካውንቲንግ ዘርፉ ላይ በጣም የተሻለ እውቀት ስላለን ማርኬት ፕሌስ ላይ የተሻለ አንደርስታንዲንግ ስላለን ያን ቢዝነሳችን በተሻለ መልኩ ራን ማድረግ እንዲሁም ደግሞ በተሻለ መልኩ ከሌሎቹ ድርጅቶች በተሻለ ማንቀሳቀስና ወደ ትርፍ መሄድ እንችላለን ማለት ነው። ለምን የአካውንቲንግ ሙያዎችን በደንብ ስለምናውቃቸው ትርፍና ኪሳራውን አመዘጋገቡን በደንብ ስለምናውቀው ምናልባት እንግዲህ እኛ ሀገር ላይ በጣም ብዙ ተቋሞች ምናልባት ትልልቅ ተቋሞች ካልሆኑ ትንሽ የሚባሉ ተቋሞች በስነ ስርዓት የተጻፈ የሂሳብ መዝገብ የላቸውም። እንዲሁ ዝም ብለው ነው ለግል የሚያወጡትም ለድርጅቱ የሚያወጡትም ድብልቅልቅ ያለ የሂሳብ መዝገብ ነው ያላቸው። ስለዚህ ማርኬት ፕሌሱ ላይ የተሻለ አንደርስታንዲንግ እና እውቀት ስላለን ታችን ወደ ተሻለ ደረጃ የማሳደግ እድል ይኖረናል ማለት ነው። ስለዚህ የመጀመሪያው እድል የሚሰጠን የራሳችን ቢዝነስ እንድንከፍት የራሳችን ቢዝነስ ከከፈትን ደግሞ
ማርኬት ፕሌስ ላይ የተሻለ እውቀት ስለሚኖረን ድርጅታችን በተሻለ መልኩ እንድናንቀሳቀስ እንድናሳድግ ያደርገናል። ኳሊፋይድ እና ፕሮፌሽናል አካውንታንት ከሆንና ትክክለኛ የሆነ ስኪል እና ኳሊፊኬሽን ካለን ኢንዲፔንደንት አካውንታንት መሆን እንችላለን። የራሳችን ፊርም ይኖረናል። እንዲሁም ደግሞ ሌሎችን ቀጥረን ማሰራት እንችላለን ማለት ነው። ሶስተኛው ለምንድነው አካውንቲንግን የምናጠናው ወይም ደግሞ አካውንቲንግ እየተማርን ያለን እና አካውንቲንግን ለመማር ያሰብን ምን አይነት ኦፖርቹኒቲ ልናገኝበት እንችላለን ብለን ስናይ you can work abroad በየትኛውም ዓለም ውስጥ ልንሰራበት እንችላለን ይሄን ዲፓርትመንት ማለት ነው። አሶሺየት ኦፍ ቻርተር ሰርቲፋይድ አካውንታንት የሚባል ኳሊፊኬሽን አለ። እሱን ኳሊፊኬሽን ካለፍና እሱ ኳሊፊኬሽን ካለን በጣም በብዙ ካምፓኒዎች የትም ዓለም ላይ ልንሰራበት የምንችልበት እድል አለ። ይሄ ኳሊፊኬሽን ካለን አሶሺየት ኦፍ ቻርተር ሰርቲፋይድ አካውንታንት የሚባለው ኳሊፊኬሽን ካለን ከ120 በላይ አገሮች አሉ። ከነዚህ ሀገሮች ጋር ልንሰራበት የምንችል አለ። ትልልቅ ካምፓኒዎች አሉ። ስለዚህ እነሱ ጋር መስራት የምንችልበት እድል ይኖራል ማለት ነው። ፕሮፌሽናል ፓስፖርት ካለን ኦፖርቹኒቲ ይኖራል ወደፊት ብዬ አስባለሁ። ለምን እንደነ ኩዊክ ቡክ አካውንታንት የሚባሉ እንደነ ኤክሴል የሚባሉ አሉና እነሱ አሁን ሀገር ላይ የተሻሻለ ከሄደና የተለያዩ አክሰሶች ከተከፈቱልን ኦንላይን ላይ ሆነን ሂሳቦችን መዝጋት ካምፓኒዎችን አጠቃላይ ያለውን በኩዊክ ቡክ ኦንላይን የሚባል ሶፍትዌር አለ። በሱ ሶፍትዌር ላይ ሂሳቦችን መዝጋት የምንችልበት እድል ይኖረናል ወደፊት። አሶሺየት ቻርተር ሰርቲፋይድ አካውንታንት ኳሊፊኬሽን ያላቸው ሰዎች በተለያየ ዓለም ላይ መስራት እንደሚችሉት ሁሉ እሱኛው እድል ካገኘን እሱን እድል ልንጠቀምበትና የተሻለ ኦፖርቹኒቲ ልናገኝበት እንችላለን። ትልልቅ ካምፓኒዎች አሉ እነሱ ጋር ተቀጥረን ልንሰራበትና የተሻለ ገቢ ልናገኝበት የምንችል ኦፖርቹኒቲም ልናገኝበት እንችላለን ማለት ነው። በአካውንቲንግ ሙያ ላይ ስንኖር ምንድነው የተሻለ ጥቅም ልናገኝበት የምንችለው ብለን ስናስብ ሲዝንስ ቱ ሜክ ቢግ ማኒ እንደ አካውንታንት የተሻለ ገቢ የምታገኙባቸው የተሻለ ስራ ሊሰራባቸው የሚችሉ ሲዝኖች አሉ። ስለዚህ በእነዛ ሲዝኖች በጣም ብዙ ገቢ ልናገኝበት እንችላለን። ለምሳሌ በእኛ ሀገር ላይ ሰኔ 30 ነው ሂሳብ የሚዘጋው። ስለዚህ ከሰኔ 30 በፊት ያሉት ወራቶችና ሰኔ አካባቢ በደንብ ብዙ ብር የሚገኝባቸው ብዙ ገንዘብ የሚገኝባቸው ሲዝኖች ናቸው ማለት ነው። ስለዚህ an accountant you may be very busy having to do with financial planning and taxation ከዚህ ከፋይናንሻል ፕላኒንግ እና ከታክሴሽን ጋር የተያዙ ትልቅ ስራዎች እንድትሰሩና ብዙ ብር ልታገኙበት እድል አለ። ስለዚህ ይህን እድል መጠቀምና በዚህ እንደዚህ አይነት እድሎች እንደምታገኙ አስባችሁ ደግሞ አእምሯችሁንና ራሳችሁን ማዘጋጀት እነዚህን እድሎች ስታገኙ ደግሞ እንድትጠቀሙበትና የተሻለ ገቢ እንድታገኙበት። አንዳንድ ሰዎች አሉ ልክ በዚህ ሲዝን ውስጥ በነዛ ሲዝኖች በሰኔ አካባቢ ባሉ ሲዝኖች ውስጥ እንደኛ ሀገር ሰኔ 30 ስለሆነ በጀት የሚዘጋው። ስለዚህ በጀት በሚዘጋበት ጊዜ ደግሞ በጣም ታፍ የሆነ ታይም ነው የሚያሳልፉት ትልልቅ ድርጅቶች። ስለዚህ በዛ ጊዜ እነዚህ ሂሳብ አዋቂ የሚባሉት የሂሳብ ድርጅት ያላቸው በጣም ትልልቅ ገቢዎችን የሚሰበስቡበት የዓመት ገቢያቸውን የሚዘጉበት ሲዝን ነው። ስለዚህ በእነዚህ ሲዝኖች ላይ የተሻለ ኦፖርቹኒቲዎችን ስለምናገኝ ያን ኦፖርቹኒቲ መጠቀም እንችላለን። እንዲሁም ደግሞ የተሻለ ገቢ ማግኘትና ራሳችንን መቀየር የምንችልበት እድል አለ። ስለዚህ አካውንታንት ልንጠቀምበት የምንችል አንዱ እድል ነው ማለት ነው። ሌላው ቤዚክ የሆነ ማቴማቲካል ስኪል ስለሚያስፈልግ ነው። አካውንታንቶች የተለያዩ ኮምፕሌክስ የሆኑ ኢኩዌሽኖች ይኖራሉ ካልኩሌት የሚደረጉ። ስለዚህ እነዛ ነገሮች ካልኩሌት ለማድረግ አሁንም ምን ያስፈልጋል? ቤዚክ የሆነ ማቴማቲካል ስኪል ያስፈልጋል። ስለዚህ ቤዚክ የሆነ ማቴማቲካል ስኪሎችን እነዚህ ድርጅቶች የግልም ሆነ መንግስቱ ሁሉም ይፈልጋሉ። ስለዚህ ምን ይፈልጋሉ ማለት ነው? እንደ አካውንታንቶችን በቦታው ይፈልጋሉ። ስለዚህ ቤዚክ የሆኑ ማቴማቲካል ስኪሎችን ማወቅ ያስፈልጋል ማለት ነው። ስድስተኛው ከተለያዩ ጥናቶች ያገኘሁት ምንድነው የሚለው ኮኔክሽናችን ማስፋት ያስፈልጋል ከቮለንተር ኦርጋናይዜሽኖች ላይ። ለምሳሌ እነ ገቨርንመንት ኦርጋናይዜሽኖች የተለያየ ቮለንተር አክቲቪቲዎችን ያደርጋሉ። በዚህ ጊዜ ስራቸው የተሻለ ስሙዝሊ አክቲቭ እንዲሆንላቸው
ፕሮፌሽናል የሆኑ አካውንታንቶችን ይፈልጋሉ። ስለዚህ ከነሱ ጋር ኮኔክሽናችሁን ማስፋት የተሻለ ደግሞ የስራ ኦፖርቹኒቲ ወይም ደግሞ የኬሪየር ኦፖርቹኒቲ ይገኝበታል ተብሎ ይታሰባል። ስለዚህ ከነሱ ጋርም የተሻለ ኮኔክሽን እንዲኖራችሁ አድርጉ። ይሄ ነው እንደ አካውንታንት ልንጠቀምበት የምንችለው ወይም ደግሞ አካውንቲንግ እየተማርን ያለነው ወደፊት ልንጠቀምበት የምንችለው አንዱ ከቮለንተር ኦርጋናይዜሽኖች ጋር ኮኔክሽናችን ማስፋትና ማሳደግ ያስፈልጋል ተብሎ ይታሰባል። ሌላውና የመጨረሻው ስኪሉ ሁሌም ቢሆን ተፈላጊ ስለሆነ በየትኛውም ቦታና ሰዓት ብር ኢንቮልቭ በሚያደርግበት ሁሉ አካውንታንት ያስፈልጋል። ስለዚህ እንደ አካውንታንት የትኛውም ቦታ ላይ ስኪሉ ተፈላጊ ነው። በየትኛውም ጊዜ ላይ ስኪሉ የሚፈለግ ስኪል መሆኑን ማወቅ አለብን ማለት ነው። መኒ ኢዝ ኤ ቤዚክ ሪኳየርመንት ሶ ጆብ ኢን ፋይናንስ ላይክ አካውንታንስ ኢዝ ኦልዌይስ ኢን በየትኛውም ሰዓትና በየትኛውም ቦታ ሊፈለግ የሚችል ስኪል እንዳለን ማወቅ ይጠበቅብናል። ፋይናንስ ፕሮፌሽን ኢዝ ኦልዌይስ ኒድድ ቢዝነስ ኤንድ ቫሪየስ where money is involved accounting needed። ለምሳሌ አንድ ሰው በአካውንቲንግ ዘርፍ ላይ ሲሰራ ቆይቶ ከዛ ወጥቶ የራሱን ድርጅት ቢከፍት ምናልባት ሰውየው የድርጅቱን ጀነራል ማናጀር ሊሆን ይችላል። አካውንታንት ሆኖ እሱም ብቻ ሊሰራ አይችልም። ነገር ግን በአካውንቲንጉ ላይ ምንድነው እየተንቀሳቀሰ ያለው? የሂሳብ መዝገቡ ላይ የተጣረሱ ነገሮችን በቀላሉ መለየት ይችላል። በቀላሉ ሶልቭ ማድረግ ይችላል ማለት ነው። ስለዚህ አካውንቲንግ ስኪል የራሳችን ድርጅት ኑሮ የሰው ድርጅት ላይም እየሰራ ሁሌም የሚፈለግ ስኪል መሆኑን ማወቅ አለብን። የተሻለ ልናተርፍበት የምንችል ስኪል ነው የአካውንቲንግ ስኪል። ስለዚህ በተለይ ቢዝነስ ላይ የተሰማራ ሰው ቢዝነስ ስራን የሚያደርግ ሰው የአካውንቲንግ ስኪል በጣም ትልቅ ስኪል መሆኑን ሁሌም የሚፈለግ ስኪል መሆኑን ማወቅ አለብን ማለት ነው። ስለዚህ እንደ አካውንታንት የተሻለ ስኪል እንዳለን አውቀን ስኪላችን ሁሌም ተፈላጊ እንደሆነ አውቀን የራሳችን ድርጅት ልንመሰርት የአካውንቲንግ ፊርሞችን ልናቋቁምበት የምንችል በየትኛውም ዓለም ላይ ልንሰራበት የምንችል እንዲሁም ደግሞ በተለያዩ ሲዝኖች የተሻለ ገቢ ልናገኝበት የምንችል የትኛውም ኦርጋናይዜሽን አካውንታንቶችን እንደሚፈለጉ በየትኛውም ድርጅት ውስጥ አካውንቲንግ ተፈላጊ ዲፓርትመንት መሆኑን አውቀን ራሳችን በተሻለ ኳሊፋይ አድርገን ማቅረብ ተወዳዳሪ መሆን። አሁን ላይ በጣም ብዙ አካውንታንቶች እየበዙ ነው ያለው። በጣም ብዙ ምናልባት የሚከፈቱት ኮሌጆች ራሱ አብዛኛው የሚኖራቸው ዲፓርትመንት የአካውንቲንግ ነክ ዲፓርትመንት ወይም ደግሞ ፋይናንስ ነክ የሆነ ዲፓርትመንት ነው። ስለዚህ በዚሁ ልክ ነው ተወዳዳሪ በጣም ብዙ ፈላጊ ያለ ተፈላጊም በዛው ልክ ነው። ስለዚህ ራሳችን የተሻለ ኳሊፋይ አድርገን ማቅረብ ይጠበቅብናል ማለት የተሻለ እውቀት የተሻለ ነገር ሊኖረን እንደሚገባ በጣም ብዙ ተወዳዳሪዎች ሊጠብቁን እንደሚችሉ አስበን መቅረብ ይጠበቅብናል ማለት አንድ ነገር በጣም ተፈላጊ ሲሆን ፈላጊውም በዛው ልክ ነው የሚሆነው። ስለዚህ ፈላጊውና ተፈላጊው የማይመጣጠን ከሆነ ደግሞ እሱን ራሱ ሌላ ችግር ነው የሚሆነውና ስለዚህ በጣም ብዙ ተወዳዳሪ እንዳለብን አስበን በዚህ ትልቅ የሆነ ዲፓርትመንት በዚህ የተሻለ ዲፓርትመንት ውስጥ ወይም ደግሞ በዚህ በተሻለ የሙያ ዘርፍ ውስጥ ራሳችን ብቁ አድርገን ብዙ ድርጅቶች ጋር ልንሰራበት የምንችለው ስኪል እንዳለን ማወቅ አለብን ማለት ነው። አይ ሆፕ በዚህ ቪዲዮ ብዙ ትጠቀሙበታላችሁ ብዬ አስባለሁ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ በሰላም ቆዩ።